እኔ እውነት የሚያስደስተኝን እየሰራው ነው። እኔ እውነት የሚያስደስተኝን እየኖርኩ ነው። ካልሆነ ምንድነው ማድረግ ያለብኝ? ግን ፓሽን የሚባል ነገር እንዳለ ካወቁ ቅድም እንዳልኩሽ ጥያቄው ይመጣል። እኔ ለምንድን ነው የተፈጠርኩት? ራሴ ልቀይር ካልሽ ምንም ሰበብ አያስፈልግም። ለራሴ እኔ ያላንስ ቤተሰብ የሚፈልገው ነገር ሊጭንብኝ ይችላል። እኔ ላይ የኔ ነገር ዲፋይን ሊያደርግ ሊጥር ይችላል። ጓደኛ ምናምን እሰማቸዋለሁ ግን አልቀበልም። የሰው ልጅ እንደ ስልክ ሆነ። ብዙ ጊዜ ነው ልክ እንደተወለደ ሁሉም የራሱን ነገር ይጭንብናል። ይሄንም ይሄ ሰው በ40 ሚሊዮን በ50 በየትኛውም የእድሜ ክልል ቢሆን በጣም እድለኛ ነው። አረፈደም። ስለዚህ የመጀመሪያው ሰዎች ፓሽናቸውን እንዲያገኙ የሚያደርጋቸው እድሜያችን ከ20ዎቹ ጀምሮ ራሳችንን መጠየቅ እንጀምራለን። እኔ ግን ማን ነኝ? እኔ ግን ምንድነው በሰራ የሚያዋጣኝ? ምንድነው መሆን ያለብኝ? የት ነው የምደርሰው የሚለው በጣም የሚቆረቁረን ጥያቄ ነው። እና መጀመሪያ ሰዎች ፓሽን የሚባል ነገር እንዳለ ራሱ ማወቅ አለባቸው። ኤግዚስተንሱን የማያውቅ ሰው አለ። ሌላውን ታዩ ፈጣሪ የሚባል ነገር እንዳለ እኮ ሳያውቅ የሚያልፍ ያለበት ዓለም ነው። ለምንድነው ወደዚች ምድር የመጣሁት? ምን ልጨምር ነው ሳይል ያልፋል። ስለዚህ የመጀመሪያው ሰዎች ፓሽናቸውን እንዲያገኙ የሚያደርጋቸው ፓሽን የሚባል ነገር እንዳለ ራሱ ማወቅ ነው። ቤተሰብም ይነግርሻል፣ በዚህ መልኩ ነው ያንተ ህይወት የሚሆን ያለበት፣ ይሄን ተማር፣ ይሄን ስራ ትማሪያለሽ። ፓሽን ምን እንደሆነ ኖሃው ሳይኖርሽ ህይወት ኦልሬዲ ይጫንብሻል እንደ ሶፍትዌር። ስታው ለምሳሌ ስልካችን እኛ ነው እንደፈለግን የፈለኩትን ሶፍትዌር ጭኜ የፈለኩትን አፕሊኬሽን ጭኜ መጠቀም የምችለው እኔ ነኝ። የሰው ልጅ እንደ ስልክ ሆነ። ብዙ ጊዜ ልክ እንደተወለደ ሁሉም የራሱን ነገር ይጭንብናል። እኛ እንዳንጠይቅ እንሆናለን። እና ፓሽን ምን እንደሆነ ሳያውቅ ጀስት ቤተሰቦቹ የነገሩትን ይማራል፣ ያዋጣል የሚለውን ይሰራል፣ የገንዘብ ጥያቄውን ለመመለስ ይጠራል፣ ያገባል፣ ይወልዳል። መልሶ የሚቀጣጠል እሳት ነው ፓሽን፣ ወይም መሆን የምትፈልገው ነገር ማሰብ። ስለዚህ ለተመልካቾች መጀመሪያ ፓሽን ምን እንደሆነ በደንብ ግልጽ ብናደርገው፣ ፓሽን ማለት በጣም የሚያስደስተን ነገር፣ በጣም ስሜት የሚሰጠን ነገር፣ እየኖርን እንዳለን እንድናስብ የሚያደርገን ስራ ነው። አንዳንዴ እንደምትሰሪው ሁሉ ሳታስቢው ደስ ብሎሽ የምትሰሪው ስራ ያ እንደ ፓሽን ሊቆጠር ይችላል። እንደውም ፓሽንን ቀለል ባለ መልኩ ለመግለጽ አንድ ሰው ፍቅር ሲይዘው ምንድነው የሚሰማው? በተለይ የመጀመሪያ ፍቅር ሲይዘው የዛ ሰው እንከን አይታዩ። ያ ሰው የፈለገ ጎዶሎ ደካማ ፓርት ሊኖረው ይችላል። በፍጹም ያን ጎዶሎ ፓርት አታይበትም። በቃ መስጠትሽን ነው የምታዩ፣ ለዛ ሰው ያለሽን ትሪትመንት፣ ያንን ሰው ማግኘትሽን፣ ከዛ ሰው ጋር ጊዜ ማሳለፍሽን፣ ቆንጆ ነገር ማድረግሽን ነው የምታስቢው። ፓሽኔት ነሽ ማለት ለዛ ሰው ከልብሽ የሆነ ነገር መስጠት ትፈልጋለሽ። በስራም ወደ ሙያም ብናመጣው ፓሽን ማለት እንከኑን የማታይለት ስራ፣ ሰርተኸው የማይደክምህ፣ ገንዘብ ቢያመጣም ባያመጣም የምትሰራው፣ ገንዘብ ሲያመጣ ደግሞ በጣም የሚያስደስትህ። በተለይ ዓለም ላይ በጣም የምናከብራቸው የስኬት ጫፍ ላይ የስኬት ስልሽ በሀብት በእንትን ብቻ ሳይሆን በርካታ ይሄ ሰልፍ ፉልፊልመንት ላይ ደረሱ ሰዎች ፓሽኔን ነው የምኖረው ይላሉ። ብዙ ጊዜ ደጋግሙታል። የምወደው ነው የምሰራው ይላሉ። እና ፓሽን ማለት የሚያስደስተን ጎዶሎ ፓርቱን የማናይለት ስራ ማለት ነው። መጀመሪያ ፓሽን ከኛ የሚጠበቀው መጠየቅ ነው። መላሹ ሌላ ነው። ፈጣሪ መልሰዋል፣ በዙሪያችን ያሉ ሰዎች ይመልሱታል። ብቻ በአንድም በሌላ የሆነ ዲቫይን ፓወር ወይም ዲቫይን ኢንተርቬንሽን ይገባል። መጠየቅ ከጀመረ ጠየቅኩኝ፣ ምንድነው እኔ መሆን ያለብኝ? እዚህ ቁጭ ስል ወደ እኔ የሚመጡት ሀሳቦች በሙሉ የኔን ጥያቄ ለመመለስ። እንደውም ፓውሎ ኮሊዮ አልኬሚስት የሚለው መጽሐፉ ላይ አንድ ሰው አንድን ነገር በጣም አጥብቆ ከፈለገው በዙሪያው ያሉ ነገሮች በሙሉ ያንን ነገር ለዛ ሰው ለመስጠት ይመሳጠራሉ ይላል። አንቺ ብቻ ሆነ ነገር ፈልጊ። አንዳንድ አይተሽ ከሆነ በጣም ደጋግመሽ ያሰብሽው ነገር ሰዎች አመጣው ሰጥተውሽ ያውቃሉ። አንዳንዴ ላይክ ደጋግመሽ ያሰብሽውን ሰው መንገድ ላይ አግኝተሽው ሰሞኑን እያሰብኩ በጣም ደጋግመሽ የምትፈልጊው ነገር የምታስቢው ነገር እቃም ይሆናል ሐሳብም ይሆናል ምንም ነገር አይምሮሽ ላንቺ ለመስጠት ይመሳጠራል። ግን ፓሽን የሚባል ነገር እንዳለ ካወቁ ቅድም እንዳልኩሽ ጥያቄው ይመጣል። እኔ ለምንድን ነው የተፈጠርኩት? ደስተኛ ነው ወይ? ውስጥህ የሚረብሽ ድምጽ የለም ወይ? አንዳንድ ሰው ሊያማክረን ሲመጣ ምን ይላል መሰለሽ? አለ የሚጮህ ድምጽ ማታ አልተኛስ
አንቺ እኮ እንደሚጠበቅብሽ እየሰራሽ አይደለሽ አንተ እኮ የተፈጠርከው ለዚህ አይደለም የሚለኝ የሚቆጣኝ የሆነ ሰው አለ ውስጤ ይላሉ በቃ ይሄ ጥያቄ ሁላችንም ውስጥ ካለ በቃ የሆነ ነገር ማሮጥ አለብን የሆነ ነገር መቀየር አለብን የሆነ የሚቀጣጠል እሳት አለ ማለት ነው እኛ ሰላም ተኝተናል ውስጣችን እሳት እየነደደ ነው እያረረ ነው ውስጣችን እሱ ነው አንቺ አክት የምታደርጊው በእኛ ማህበረሰብ ራስሽ አይደለሽም ፊልምሽን የምትጽፊው ሰማን ነው ዳይሬክተሩ እናቱ ያባት ዳይሬክት ያደርጉታል ያንቺን ፊልም ራይት ያደርጉታል አንቺ የምትሆኚ እንዲ ነው የምትማሪው እንዲ ነው እንዴ ትደርሽልኛለሽ ወይ እንዲ በጊዜ ታገባለሽ አስቤልሻለሁ እንደዚህ ለንሱን ትኖራለሽ ሶ ያለንበት ማህበረሰብ ነው አሁን ደስ የሚለው ለመጠየቅ ጥሩ እድል አለ እጃችን ላይ በጣም ፓወርፉል ነገሮች ይዘን ነው ምን ዞር ስልክ የሚባል ነገር አሁን ይሄን የሚያይ ሰው ይሄ ዘመን ስላፈራው ነው ይሄን ቴሌቪዥን ፕሮግራም የሚያው አይሽ ለመጠየቅ ይመቻል አሁን ያለ የፈለገ ነገር ቢሆን ግን ሰበበኛው መቅበር አለበት ገብቶ እኔ ያለሁት እኮ ኢትዮጵያ ነው ልክ ነህ እግዚአብሔር ይስጠኝ እኮ ለዚህ ነው እንደዚህ ያለንኩት ብሎ መቀመጥ የለበትም አንድ ሰው እኔ እውነት የሚያስደስተኝን እየሰራው ነው እኔ እውነት የሚያስደስተኝን እየኖርኩ ነው ካልሆነ ምንድነው ማድረግ ያለብኝ በቃ እዛ ጋር ማቆም ራሱ አንድ ትልቅ ሰክሰስ ነው ባይዘው እውነቱን ስነግርሽ የቅንጦት ሐሳብ ነው ፓሽን ለምን እዚች ዓለም ላይ ሰዎች ውጫዊ ነገር ሲያሳድዱ ስለሚሆን ውስጣዊ ጥያቄ መጠየቅ ብቻ ሰክሰስ ነው መመለስ አይደለም መጠየቅ ብቻ ሰክሰስ ነው ትልቅ ስኬት እና ቢከብድም እኛ ሀገር ባለንበት ሁኔታ ቢከብድም ስልካችን ላይ ፓወርፉል ነገር አለ እንዴ ላይብራሪ ዞን ነው የምንዞረው ስልካችን ላይ መጽሐፍ ብትችኝ ላይብራሪ ስልካችን ላይ ኦንላይን ትምህርት መማር ዩኒቨርሲቲ ይዘሽ ነው የምትዞር በስልክሽ አይደል ስልክሽ ላይ ሲኒማ ቤት ይዘሽ ነው የምትዞር ፊልም ብትጭኝበት ኤቭሪቲንግ እጃችን ላይ ነው ያለው ከዚህ በፊትም ብየዋለሁ ራሴን ልቀይር ካልሽ ምንም ሰበብ አያስፈልግም ለራሴ እኔ ያላንስ ቤተሰብ የሚፈልገው ነገር ሊጭንብኝ ይችላል እኔ ላይ የኔ ነገር ዲፋይን ሊያደርግ ሊጥር ይችላል ጓደኛ ምናምን እሰማቸዋለሁ ግን አልቀበላቸው ያመንኩበት ነው ማደርገው ራሴ ነው ሆናለሁ እና ጥያቄው ግን ደስተኛ ነህ ወይ በመትሰራው በመትማረው ደስተኛ ነህ ወይ ወጥተህ ስትገባ ተመስገን ዛሬ አዲስ ነገር እየሞከርኩ ነው ህይወቴ ላይ አንድ ነገር ጨምሬያለሁ ትላለህ ነገ ምን እንደሚፈጠር ካላወቅሽ ትፈራለሽ አለማወቅ ነው የሚያስፈራን ብዙ ጊዜ ስለዚህ በእኛ አሁን በመናስበው ፓሽን ጥግ የደረሱ ሰዎች እነማን ናቸው ብሎ መጠየቅ ጥናት ማጥናት አለበት ከዚህ በኋላ እኮ ፓሽን ማለት ባይዘይ መስዋዕት የምታደርጊለት ነገር ጊዜሽን ጉልበትሽን ኢንቨስት የምታደርጊለት ነገር ራስሽን እድሜሽን የምትሰጪለት ነገር ነው ፓሽንሽ ስለዚህ ቀድመሽ ምን ውስጥ እንደምትገቢ ማወቅ አለብሽ አይሽ ለተሰዊ ነው አንዴ በጣም እኮ ፓሽን ከፍቅር ጋር ይገናኛል አላልኩሽም የወደድሽውን ሰው እኮ በጣም ቼክ አውት ታደርጊያለሽ ከማጋ ነው ላይክ ምን ስለሱ በደንብ ኢንፎርሜሽን እኮ ትበረብሪያለሽ ማን ነበር ጓደኛው ከዚህ በፊት ፍቅረኛ ነበረ ወይ አሁንስ ፍቅረኛ ያለው ወይ አይደል በደንብ ታጠኛለሽ የድረስ አብሮ ሊጓዝ ይችላል በተለይ ስማርት ከሆንሽ አስተዋይ ከሆንሽ ከዚህ ሰው ጋር እስከ መጨረሻው እንዴት ነው ልጓዝ የምችለው በህይወት ስለወደድኩት ብቻ ሳይሆን የጋራ የሚያደርገን ዓላማ ይኖረናል ወይ ብለሽ ብዙ ነገር በሰርክሉን ሁሉ ታጠኛ እሱን ብቻ ሰው ጓደኞቹን ታጠኛለሽ ምናምን ሪል ነገር ፓሽኔት ከሆንሽ ያን ሰው ስትወጂው እዚህ አሁንም ህይወትሽ ላይ ትልቅ ነገር ኢንቨስት ልታደርጊ ነው ትልቅ ነገር መስዋዕትነት ልትከፊ ነው ማጥናት አለብሽ መጀመሪያ ቤታቸው ሊሆን ይችላል ለምሳሌ ስራ የምትሰሪው 8 ሰዓት አይበልጥም ወይ 10 ሰዓት አይበልጥም 24 ሃወር አለ ወጭ 14 ሰዓት ይቀርሻል 14 ሰዓት ላይ 8ቱን ብትተኝ 6 ሰዓት አለሽ 6 ሰዓቱን ከ6 ሰዓት ውስጥ 1 ሰዓት በቀን ነገ መሆን ስለምትፈልጊው ፓሽንሽ ብታስቢ ሪሰርች ብታደርጊ ብታጠኚ ከ2 ዓመት በኋላ በዛ ነገር ወርልድ ክላስ ኤክስፐርት ሆኛለሽ ይሄን የምነግርሽ ሪሰርች ጠቅሽ ወይ 2 ሰዓት ብንሰጥ በ2 ዓመት ውስጥ በዛ ነገር ኤክስፐርት ኖራል ወደ ቢዝነሱ ሳትገቢ የተቀጠርሽበትን ነገር ሳታቆሚ ነው ማለት ሳታቆሚ ጀስት ማታ ቤት ስትገቢ 1 ሰዓት ወይ 2 ሰዓት ለዛ ነገር ሰጥተሽ ከዛ ነገር ጋር የሚገናኙ ቪዲዮዎች በማየት ለምሳሌ አሁን ስለ እርሻ ነው አልሽኛ ስለዚህ ስለ እርሻ በእርሻ በጣም ሰክሰስፉል የሆኑ ሰዎች እንዴት ጀመሩ ያጠናል የነሱን ኢንተርቪው ያያል ስለነሱ ሪሰርች አለ ከነሱ ጋር በመንፈስ ይውላል ውሎ ነው የሚቀይረን ተባብለናል ከነሱ ያጠናቸዋል ያውቃቸዋል ባወቀ እንትን ባለ ቁጥር የሆነ ሰዓት ላይ ባይዘው ፊር በእውቀት ይሸነፋል ባይዘው ላይክ ወደፊትን አለማወቅ ነው ነገም እንደሚመጣ አለማወቅ ነው ፍርሃት የሚፈጥርበት ባይዘው ነገ ምን ይሆን ስትይ ይሄን ስራ እኮ አቁሜ የሆነ የራሴን ነገር ብጀምር ብከስርስ አለማወቅ እኮ ነው የሚያስ ስለዚህ ብከስርስ የሚለው መልስ ይኖራል እንዳትከስር በዚህ መልኩ ትሰራዋለህ ያየሽ መጠየቅ ላይክ ይሄ ሪሰርች ማድረግ በየቀኑ ባነበብሽ በዛ ነገር ቪዲዮ ባይሽ እኔ ማንበብ አልወድም ይሱ ቪዲዮ ይሄ ጀስት ዩቲዩብ ላይ ከፍቶ እኮ በጣም ብዙ ሰዎች እሱ በሚፈልገው ሙያ ላይ
ያሳኩ ሰዎች ያንን ነገር እኮ ያደርጉታል። እኛ ኦሬዲ መሆን የምንፈልገው ነገር ኦሬዲ የሆኑ ሰዎች አሉ፣ እየኖሩት ያሉ ሰዎች አሉ። ሁሌ ደጋግሜ እንደምለው እኔ መንዳት የምፈልገው መኪና እየነዳ ያለ ሰው አለ። እኔ መሆን የምፈልገውን ሰው የሆነ ሰው አለ። እኔ ላይክ ልገነባ የምፈልገው ቢዝነስ ኦሬዲ ገንብቶ እየኖረ ያለ ሰው አለ። ያ ሰው ምን አደረገ? በቃ በየቀኑ ጊዜ ሰተን ያንን ነገር ካደረገን የሆነ ሰዓት ድፍረቱ ይመጣል። ኢነርጂ ትሞያለሽ። ላይክ አሁን ማድረግ አለብኝ ያለሽ ሶ አሁንም ባይ ሳይድ ነው የምታደርጊው። ከይዘው ሪስክ መውሰድ የለብሽም በህይወትሽ። ሪስክ የምትወስጂባቸው ሰዓቶች አሉ። ይሄን የሚያይ ሰው በ40 ሚሊዮን በ50 በየትኛውም የእድሜ ክልል ቢሆን በጣም እድለኛ ነው። አረፈደም ኤኒ ታይም በቃ በማንኛውም ሰዓት የምትፈልጊውን ለመኖር አረፈደም። እንደ ኮሎኔል ሳንደርስ በ63 ዓመታቸው አይደለ ራሳቸውን ሊያጠፉ ነበር። ከዛ በኋላ ያንን ሬሲፒ ሰርተው KFCን መሰረቱ በ2 ዓመት ውስጥ። እና ማንም ሰው በየትኛውም ሰዓት እኔ ወደዚች ዓለም ለምንድን ነው የመጣሁት የሚለውን ጥያቄ ለመጠየቅ በማንኛውም ሰዓት አይረፍድም። ብዙ ጊዜ ሙቪዎች ሲያልቁ እሱ ልጅቷና ልጁ ይዋደዳሉ፣ የሆነ ሰዓት ይጣላሉ፣ መልሰው ይታረቁና በሰላም አብረው መኖር ጀመሩ ብሎ ያልቃል። ከዛ በኋላ ያለው ጸባቸውን አናውቅም። ብዙ ፊልሞች የሚያቆሙት ሰርጋቸው ላይ ነው። ከሰርግ በኋላ በሩ ሲዘጋ ያለውን ነገር አያውቁም። እና ብዙ ጊዜ ሰዎች ህልማቸውን ካገኙ በኋላ እንዴት አድርገው ህልማቸውን እንደሚያሳኩት ደግሞ በጣም ከባዱ ነገር ነው። ትልቁ ቻሌንጅ አለው፣ ትልቁ ፈተና ያለው ህልምሽን ለማወቅ በምታደርጊው ጥረት አይደለም፣ ካወቅሽ በኋላ እሱን ለማሳካት የምታደርጊው ጥረት ነው። ባይዘው መሃሉ አይነገርም። ዳርና ዳሩ ይታያል። ለምሳሌ አንድ ሰው ባህር መሻገር ከፈለገ የባህሩ ጫፍ ሊታየው ይችላል እዚህ ጋር ቆሞ። የእውነት ግን ምን አይነት ማዕበል ምን አይነት ከባድ ባህር እንደሆነ የሚያውቀው ጉዞውን ሲጀምር፣ ልክ መርከቡን ሲጀምር የሚንጠው ነገር ይመጣል። አይሽ ህልምሽን ማወቅሽ አይደለም አሁን ሰዎች ይሄን ሳይሆን እኔ ህልሜን አውቄዋለሁ ብሎ ማቆም የለባቸውም። ህልምሽን ለማሳደድ በምታደርጊው ጉዞ መሃል ላይ የሚገጥሙሽ ነገሮች በጣም ከባድ ናቸው። ሜተድስ የሚባሉት ማለት ነው። አንድ ሰው መኪና ሊኖረው ይችላል። መኪናው ያው በቁልፍ ነው የሚነሳው። አመለካከቱ እንደሚችል ሊያምን ይችላል። መኪናውን ቁልፉን አስነስቶ የሚያሮጠው ነዳጁ ነው። ነዳጅ ማለት ሞቲቬት የሚያደርገው ምክንያት ያስፈልጓል። ያለበለዚያ የሆነ ሰዓት መኪናው ከቆመ ያለ ነዳጅ አይቀጥልም። ስለዚህ አሁን እንዴት ነው ራሱን ሞቲቬት ሊያደርግ የሚችለው? የመጀመሪያው ክሊር የሆነ ጎል ያስፈልጓል። የት ሊደርስ እንደሚገባ ያውቋል። ያለበለዚያ ዝም ብለሽ መንገድ ከጀመርሽ የሆነ ሰዓት በቃ ልታቆሚ ተስፋ ቆርጠሽ ልታቆሚ ትችላለሽ። ወዴት እንደምትሄጂ ማወቅ ራሱ ክሊር የሆነ ጎል። ለምሳሌ ምንድነው አቺቭ የምታደርገው በዛ ህልም? እሺ ጥሩ ፓሽንሽን አወቅሽ። ለምሳሌ ሙዚቀኛ ነኝ፣ ጥሩ ድምጽ አለኝ፣ ታዩ ግጥም ጽፋለሁ፣ ሙዚቃ ቀርማለሁ፣ ወር ማቀናበር እችላለሁ። እሱ ቀጣይ ጎልሽ ምንድነው? ትልቁ ጎልሽ ምንድነው? አይሽ አሁን ምን ሆነ ማለት ነው? ቅድም ፓሽን ነበር፣ የምትወጂው ነገር ሆነ። አሁን ፕሮፌሽን ሆነ፣ ገንዘብ የሚያመጣ ሆነ ተባባለን። ፐርፐዝ መሆን አለበት፣ ወደ ፐርፐዝ ማደግ አለበት። ምን የመኖር ዓላማ። ህልም ባይዘው ለሁለት ይከፈላል። የመጀመሪያው አሳደሽ የምትይዥው ሮጠሽ ለፍተሽ የምትይዥው ደሞዝ፣ ይሄ ካምፓኒ መገንባት፣ የሆነ ነገር ማሳካት፣ የሚታይ ነገር ታንጀብል የሆነ ነገር መጀመሪያው እሱ ነው። ሁለተኛው ደግሞ የማይጨበጥ ህልም አለ፣ የምትኖሪው ላይክ እንዴት ኢንታንጀብል የሆነ በየቀኑ የምታደርግ። ለምሳሌ ትዳር፣ በጣም ደስ የሚል የተረጋጋ ትዳር የሚጨበጥ ፐርፐዝ አይደለም። አገባሁ እኮ አሁን በቃ ብለሽ አትፈጅ። ኤክስፒሪየንስ የምታደርጊው ነገር ነው ትዳር። ላይክ እንደዛ አይነት ፐርፐዝ ያስፈልጋል። እሱ ነው ሞቲቬት የሚያደርገን። ባይዘው አት ዘ ኤንድ ኦፍ ዘ ዴይ እኛ ሰዎች ነን። ውጫዊ ነገር ብቻ አያስደስተን። አየሽ ፕሮፌሽን ሆነ ማለት ገንዘብ ያመጣል ማለት አስደስቶሽ እስከ መጨረሻው ትጓዣለሽ ማለት አይደለም። ሞቲቬት የሚያደርግሽ ጉልበት የሚሰጥሽ ጠዋት ስትነሺ ባይዘው ስራ የምትገቢው ወሩ መጨረሻ ለምታገኙ ደሞዝ ከሆነ የሆነ ቀን ይሰለችሻል። ከደሞዝ በላይ እዛ መስሪያ ቤት ገብቼ የምፈታው ችግር አለ ካልሽ ግን አየሽ ሁሌ የሚፈታ ችግር አያልቅም። ችግር መፍታት የሚባለው ፐርፐዝ ነው፣ የመኖር ዓላማ ነው። የሰው ልጅ ዓላማውን ካላወቀ አየሽ ህልም ብቻ በቂ አይደለም። ህልም አቺቭ ይደረጋል፣ ይኖሩታል እና ደግሞ አሮጠሽም ትይዟለሽ።